ሶሻል ሚዲያ ላይ ያሉት 130 ሚሊዮን ደርሳቸዋል የኢትዮጵያ ህዝብ። እነዚህ ሶሻል ሚዲያ ያለው ሙጃ በሙሉ እንዲህ ብትጨብጡት ሴት ነው የምታረጓቸው። ሴት እንዴት ያቀሷቸዋል? ሁለት ሲሆንና ጣጣጣጣጣጣ ሲል 50 ሺህ ሆናችሁ ትከተላላችሁ። የሚሰድባችሁን ትከተላላችሁ፣ የሚያከብራችሁን አትከተሉ። ከዛ ሶሻል ሚዲያ ላይ ያለው አከሌ አስቸገረን። እኔን ለምን አያስቸግሩኝ? እኔን ደፍሮ እንኳን አያነሱኝም እኮ ደፍረው። ሄዱዬ ሰው ጥሪ ብልሽ ደግሞ ይሄ ሙጃ ትላንትና አሳይለም ጠይቄ የመጣ ሰውዬ እኔ እህትሻውን ስለዚህ ሰውዬ ላውራ። እኔ ያንቺ እህት፣ እኔ ጀግኒቷ ቆራጧ። አሁን 4 ኪሎ የሰውየውን ስም ባነሳውበት አሜሪካን ስደተኛ ላንሳ። ይሄ በረዶ ብርቁ። እኔ በረዶ ሰልችቶኝ ወደ ሀገሬ ልገባ ትንሽ ቀርቶኛል። ሸነጥ ሲያደርገኝ ይህንን እቃ አውጥቼ ጥዬ ይህንን ቤትም እዳው እንዳለ ሆኖ ለምን አልሄድም ብላለሁ። አሁን ስለሱ ላውራን ያንቺ ጀግና እህት እንደሆነ የሰውዬ ፔጅ መጥነዋል ራሱ። አይገርምም? እነሱ ለመቆጣጠር ያቃታቸው። ከዛ ተሸነፍን ይላሉ። ተሸነፍን። ይሄ ሶሻል ሚዲያ ላይ ያለው ሰው አባላን ሀገራችን ይላል። 130 ሚሊዮን ህዝብ የቲክታክ እንትን ሙጃ መሳሪያ የለው እስክሪፕቶ የለው። ቲክታክ ያመጣለትን ቆረቆንዳ ስፒከር ይዝና ልክ ከፓርላማ ላይ ቁጭ ብሎ 120 ሚሊዮን ህዝብ የሚመራ ይመስለዋል። የብልጽግና ፖለቲካ ይላል። የብልጽግናው ደግሞ መጥቶ እዚህ ቲክቶክ ላይ እኔ የምላችሁ ብልጽግና የሚመራው ቲክቶክ ላይ ያለውን ህዝብ ነው። ስለ ብልጽግና ሊያሳምን ይፈልጋል። የኦነጉ የሚመጣና ጫካ ያለውን ጀግናውን ተቃዋሚ ኦነግን ሊያሳምን ይፈልጋል። ፋኖ ጀግናውን የፋኖ ተቀናቃኝ ብሎ ቲክቶክ ላይ መጥቶ ሊያሳምን ይፈልጋል። ለዚያው ቴዲ ኮሶ የሚባል ኮሶ የሚመስል ወስፋታም ሰውዬ ቤት ማለት ነው። ጀግና ኮሮ ግን ቴዴፎች ግን አይመጡም። እግዚአብሔር ምስክሬ ነው። አንዳንዴ ይመቻቸው። አንድ ተጋሩ አይታችሁ ታውቃላችሁ? ቴዲ ሀዋሳ ቤት፣ ቴዲ ኮሶ ቤት አይታችሁ ታውቃላችሁ? ተጋሩን አይታችሁ ታውቃላችሁ? አለ የአማራና ኦሮሞ ሳይጠራ የሚመጣ ዱንካን ሰባሪ ይመጣና እሱ በዩቱብ ያስተላልፋል፣ ብሩን ያገኝባቸዋል። በዚህ ላይ ይመጣል። መንግስት ደግሞ መንግስት ራሱ እኮ ሙጃ እኮ ነው። መንግስት ራሱ ይሄ መንግስት ካድሬ እኔ የምልህ ግን መንግስት አንድ ነገር ልንገር፣ መንግስት ግን ማለት ነው የኢትዮጵያ መንግስት መሬት ላይ ያለውን ኢትዮጵያ ነው የምታስተዳድረው ወይስ ቲክቶክ ላይ ያለውን ኢትዮጵያ ነው የምታስተዳድረው? እውነት እናንተ መንግስቶች ስታስቡት ቲክቶክ ላይ ያለው ኢትዮጵያ ሰው ይመስላችኋል? ሰው ሙሉ ሰው ይመስላችኋል? አይደለ? እመኑኝ እግዚአብሔርን አይደለም። ይኸውልህ አሁን እኔ ቲክቶክ የምገባው እኔ ከራሴ ኤክስፒሪየንስ ልንገራችሁ። ቲክቶክ የምገባው ሲደብረኝ ነው። በቃ ሲደብረኝ ወይ ገንዘብ የሚሰራ ከሆነ የኢትዮጵያ መንግስት ከቲክቶክ የምታገኘው ጥቅም አለ? የለም። እኛንም እኮ እንዳንሰራ ከለከላችሁ። ወይ እናንተም ፖለቲካችሁ አያድግ፣ ወይ ኢትዮጵያ ህዝብ በቲክቶክ ልክ ቻርተሩ ህጉ በሙሉ ቲክቶክ ላይ የሚጻፍ ነው የሚመስላችሁ። ከዛ ስንት ሺህ $1000 ትከፍልና አያናን ትልከዋለህ ቲክቶክ ላይ። ማንም ያዳምጠው የቲክቶክ ነዋሪ ሳኑን እያጠባ አሜሪካ ነገር ኡበሩን እየነዳ ትራኩን ላንተ አይጨነቅ ያዳምጣል እንጂ እየተደበረብህ ነው። ምክንያቱም እንግሊዝኛ በደንብ አንሰማማ። የእንግሊዝኛ ፕሮግራም ቢሆን አንሰማም። ከእናንተ የበለጠ እኮ የሚያዝናና እኮ ፖለቲካ አለ እኮ አሜሪካ ነገር ውስጥ። ግን የቋንቋ ችግር አለ። አንተን የሚሰማ ያችን አገር አቋራጭ የሚሄድባትን ነው መንገዷን። እኔ እቃ እያጠብኩ ምናምን እየሰራሁ ነው ማዳምጥ። እኔ ሲሪየስ እኔ አክቲቪስቷ ከዚህ አልቆጥርም። ከዚህ እኔ ምን እንደማመን ታውቃለህ? እግዚአብሔር ምስክሬ። ዩቱብ ሞኝ ሆናችሁት እናንተ ለምዶ ታውቃላችሁ። እኛ ለውጥ ያመጣ ነው በሶሻል ሚዲያ መስሏችሁ ከሆነ እኛ ለውጥ ያመጣ ነው በሶሻል ሚዲያ አይደለም። የቄሮን ሙቭመንት ከአርሲ እስከ ወለጋ ሊያዳምጠን የሚችለው ስራ አሳምን። እዚህ ያለው ሙጃ ነው። ቶ አንተ መንግስት ከኔ ጭምር ተሆን ቃር ስንል ብንውል እመነኝ ቲክቶክ ላይ አይደለም። መሬታችንንም ለማይሆን ቴዲ አይነት ኮሶ እየሸነሸንክ አትስጥ። የኦሮሚያ ባንክንም ገንዘብ በብድር አትጨርስ። ምንም እዚህ ቲክቶክ ላይ ሶሻል ሚዲያ ላይ የሚፈጠር ነገር የለም። ወንድ ኮራችሁ ሂዱ የት ፌስቡክ እና ትዊተር ላይ ማሳመን ካለባችሁ
ፖለቲከኛው ያለው ፌስቡክ ላይ ነው። ፖለቲከኛ ያለው ዩቱብ ላይ ነው። ፖለቲከኛ ያለው ትዊተር ላይ ነው። ፖለቲከኛው ነው አይደል የፈለጋችሁት? ልደቱ እዚህ ላይ ያለ ቲክቶክ ላይ ያለ የለም። ቴዲ ኮሶ ብቻ ናት ያለችው። አያና ናቸው ያሉት። ያ ሌላው ሁሉም ግማሹ ልጁ እያለቀሰበት እንዲህ ጡጦ እየጠባ እንትን እያለ መደበሪያ። እስቲ ቆይ እሱንም 1000 ሰው አያችሁ። የኢትዮጵያ ህዝብ 130 ሚሊዮን፣ ቲክቶክ ላይ ያለው 1000 ሰው። ሀው ለምንድን ነው የምትጨነቁት የዚህን ያህል? የኢትዮጵያ መንግስት ለምንድን ነው እንደዚህ ጭንቅ ጥብብ የምትለው? ይኸውልህ 100 ሺህ ብር የሚያስገኝ ከሆነ 10 ሺህ ብር ስጥክ ችግር የለው። 10 ሺህ ዶላር ለማያገኝ 100 ሺህ ዶላር እየከፈልክን ያለው። ስቶፕ ኢትዮጵያ ገቨርንመንት ስቶፕ። አቁም በቃ። ዱ ዩር ቢዝነስ ዴር። አንድ አይሾ ስፒድ ነው እኛን የጠቀምን፣ እሱም ዩቱብ ላይ ነው። ስራ እንደ አይሾ ስፒድ ያለውን 100 ሚሊዮን ብርም ከፍለ ብታመጣው ዓለም ያይሃል። ያ ነው። በተረፈ ተስማማ፣ ውስጥ ያለውን ጥያቄ መልስ። አንጋጥጥ ሰውላ ቴሌቪዥን እና ቲክቶክ ላይ የሰራኸውን እዛ ሳይ ለኢትዮጵያ ህዝብ። ያ ከገባችሁ በእኔ አንደበት ይሄንን እግዚአብሔር ምስክሬ ነው። እዚህ ላይ ምንም የሚለወጥ ነገር የለም። መጠቀሚያ ነው የሆናችሁት። በቃ ተስፋ። ቲክቶክ ላይ ያሉት እነ ጆን ዳንኤል ናቸው። ወይ ፀሐይ ያ ከተቃዋሚዎቹ ጋራ ፍርስ ያለ ክርክር ብታረጉ የእናንተ ክርክር የእኛን ህይወት አይለውጥ። እኔ እኮ አንዳንዴ ኢቨን ራሱ አንተም መንግስቱም ያለው ውስጥ ተቃዋሚ ውስጥ ያለው ቁጭ ብላችሁ ብታወሩ እግዚአብሔር 1 ሰዓት ብታወሩ 5 ደቂቃ ነው ህዝቡ የሚገባው። ለምን እንደሆነ ታውቃላችሁ? ኑሮ ተወዶብናል። ምን አገባን? ባናት አትተከለም እኮ ስለማይል ነው እንጂ ሰው እውነት እንደ ድሮ አቅም ኖሮት አሜሪካ አሁን ጭራሽ አሜሪካን ያለ ህዝብ የኢትዮጵያን መንግስት እንትን ሊከራከር አቅም ኖሮት። የኔ እናት ከሚኒሶታም እየተባረረ ነው። ከዚህም ሊያባረሩ ትንሽ ነው የቀረው ወረቀት የሌለውን። ዓለም ተቀውጣል። ስለ እኔ ህይወት ላስብ ወይስ እዛ? መጀመሪያ ምን ይባላል መሰላችሁ? በራስ መቆም ነው። አሁን ውጭ ያለው ሰው ተስፋው የነበረው እዚህ ሀገር ነው አይደል? አሁን እዚህም ያለው እንትናችን ጥሩ አይደለም ያለው የፖለቲካ እንትናቸው ጥሩ አይደለም ያለው። እንዲያውም እረፍቱ ሰዱና መሬታችሁንም ሸንሽናችሁ አትስጡ፣ ብርም አታበድሩ። ያገኛችሁትን ብር እዛ ኢንቨስት አድርጉ። እዚህ ለራሳችን አንድ ቂጣችን ይንቀጠቀጣል፣ አንድ ቂጣችን ብቻ ነው የሚሰራው። እንዲህ እንተኛለን፣ አንድ አይናችን ነገ ምን ይመጣል? አይስወር ዘሴም ቲንክ ነው ያለ ሁሉ። ምክንያቱም ነገ ልንባል እንችላል። እንደ ድሮ አይደለም አሁን ያለንበት። አትፍሩ ለማለት ፈልጌ ነው። ጀስት ፎር ዩር ኢንፎርሜሽን አትፍሩ። ተምኛም መምጣታችን አይቀርም። ተቀበሉ። ኤርፖርቱን ሰፋ አርጋችሁ ጨርሳችሁ የብሾፍቱን ሰፋ አርጋችሁ ፕሌን ጨምሩ። ጉዞ ሊጨምር ይችላል። ትኬትም ጨምሩ። ዋጋውን ልንመጣ ነው። ያ ሻብሬሽት ዳስ ሰበባ ዳስ ከምጣው ነው። ስለዚህ እንዲያውም አሁን እኛ ራሳችን ለእናንተ እንቀጠራለን። ሰፋ አርጉ ያለውን ስራ ሻይ ቤት ምናምን ልንሰራ ልንመጣ ነው። ደናዚ እኔ ገብቻለሁ በደና ጊዜ። ሳራም ትናገር። እንዴት ነው ገበያ? አሁን ለምሳሌ ሳራ ከኔ ጋራ አንድ ጎረቤት ነን። ተናገሪ ሳራ፣ እንዴት ነው? አያስፈራም? አንቺ እንኳን ትፈሪያለሽ። እዚያውም ባለቤትሽ ምናምን ንብረት ምናምን እዛለሽ። እኔ ጂጂችን ፈርቼ የሰው ሀገር ሰው ነው ብዬ ያ የነበረኝን ራሱ ብሸጥ